ብሰራ ማንም አያየም ተመልካችም አላገኝም የሚል ምላሽ ሰጣ ነበር። አሁን ደግሞ የተነሳችው ፎቶ ላይ ያደረገችው ሀብል ኖ መኒ ኖ ፍሬንድ የሚል መልእክት ያዘለ ሀብል አድርጋለች። ገንዘብ ከሌለ ጓደኛ የለህም የሚል መልእክት ይኖረዋል። እስኪ ሀሳቧን እንዴት አያችሁት? ኮሜንት ላይ አሳውቁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ እኔ ጋር አልሐምዱሊላህ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ለቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ዛሬም አነጋጋሪ የሆኑ ወቅታዊ የሆኑ ቪዲዮዎችን ይዤ መጥቻለሁ። ወደ ዛሬው ቪዲዮ ማህበረሰቡ ሂጃብ አትለብሽም የሚል ጥያቄ ተጠይቃ ይህን ምላሽ ሰጥታ ነበር። እኔ እናቴንና ራሴን ለማስተዳደር ቲክቶክ እና ዩቲዩብ ነው የምሰራው። ሂጃብ ለብሼ ወይም የሙስሊም ማህበረሰቡ እንደሚያዝዘው ሆኜ ብሰራ ማንም አያየም ተመልካችም አላገኝም የሚል ምላሽ ሰጥታ ነበር። አሁን ደግሞ የተነሳችው ፎቶ ላይ ያደረገችው ሀብል ኖ መኒ ኖ ፍሬንድ የሚል መልእክት ያዘለ ሀብል አድርጋለች። ገንዘብ ከሌለ ጓደኛ የለህም የሚል መልእክት ይኖረዋል። እስኪ ሀሳቧን እንዴት አያችሁት? ኮሜንት ላይ ያሳውቁ። የኔ ሀሳብ ይሄ ነገር የታወቀ ነው። ገንዘብ ከሌለ ጓደኛ አይኖርህም። ሁሉም ነገር ሲኖርህ ነው ጓደኛም ቤተሰብ የሚኖረው እና ይህን ከአነጋጋሪ ሆኖ ነበር። ይህን ያክል የሚካበድ መሆን ያለበት ጉዳይ አልነበረም። ገንዘብ ይህን ያክል አነጋጋሪ መሆን ያለበት ጉዳይ አልነበረም። አባባልም ጥቅሶችም ብዙ ይባላል እና ይህን ያክል እሷ ላይ ሲሆን ለምንድን ነው የሚገነው? ገነነ። ብዙ ሰው እየተቀባበለው ነበር። ፎቶዋም እየለጠፉ እንደዚህ ብላለች፣ ይህን አድርጋለች፣ ምንድን ነው ምናምን ይህን ያክል መባል ነበረበት አይመስለኝም። አድርጋለች። ገንዘብ ከሌለ ጓደኛ የለህም የሚል መልእክት ይኖረዋል። እስኪ ሀሳቧን እንዴት አያችሁት? ኮሜንት ላይ አሳውቁኝ። ወይኔ ጋይስ አገቡ። ክርስቲያን ፓላስ አገባ። አንድ እኩል ሆኑ። ወይኔ በጣም ነው የሚያናደው። ይዋቸው ወይኔ በጣም ነው ያናደደኝ። እናት ትሙት እንዴት ያገባል? ወይኔ አርሰናል እየመራ ነበር። በእናት ቲሽ እየመራ ነበር እኮ አርሰናል አላገቡ። በጣም ያናዳል ጋይስ። በዚህኛው ስልኬ ማለት ነው የሜዳውን እየቀረስኩላችሁ ነው። በዚህ ደግሞ ራሴን እየቀረስኩላችሁ ነው። ብቻዬን የገባው ሰው ብቻዬን ስለሆንኩኝ የሚቀርጸኝ ሰው የለም። ለዛም እንግዲህ ያው ያለኝን ቴክኒኮች ተጠቅሜ ነው ለእናንተ ማሳያችሁ። ጋይስ ሄነሪ የሚባለው ተጫዋች እዚህ ውስጥ ይኖር ይሆን ነው ወይንስ ኳስ መጫወት አቁሟል? አረ ነው ሁለተኛውን ደግመናል። ነብዩ መሐመድ ሰላም በሳቸው ለወረድና ስለ እነሱ ሲያወሩ ማንም ሰው የማይበደልበት ፍትሃዊ ንጉስ እንደነበሩ ነው። እናቴ እንደነገረችኝ ፍትሃዊና ሐቀኛ ንጉሳዊና ሀገራዊ እንደነበሩ ከትናንትናው ቪዲዮ በኋላ ፈርቼ ዱባይ ወስደኝ ብያልቅሽ ነው። Listen, but we don't judge. Zamalan get referred.
እዚህ ከመግባቴ በፊት እንደ ኢንቨስተር ሆኜ ስለ ካምፓኒው ለማወቅ ዌብሳይት ላውርቻለሁ። ማን እንዳናገረው ግን አላውቅም። ዌብሳይቱ ላይ ነው። ዌብሳይቱ ላይ ዲቴል ለማወቅ ሊስንበት ቪዲዮ እንሰማለን። ግን ቪዲዮ ስራ ተብዬ ከስራ ቀደም ብዬ ወጥቼ አውቃለሁ። አይሲዲዎች ጉዳችን እየሰማች We listen but we don't judge። 2025 መግቢያ ላይ ፋሪስ በ2025 አገባለሁ ስላለ ዘመዴ ላጭለት ነበር። በነበር ቀርቷል። We listen but we don't judge። ፋሪስ ከዱባይ እዚህ ሲመጣ ሁሌ በጣም ነበር የሚያስጠላኝ። በጣም የሚጨንቅ ነበር ይመስለኝ። ግን እዚህ አንድ ወር ሲቀመጥ አሁን እኔ እንደዚህ ደስ ብሎኝ ሰርቼ አላውቅም። እስካሁን ባለው ግን በጣም ሎካል አስተሳሰባችን እና ግን አሁን በዚህ ሰሪ ሲሆን ነፃነት አይኖርም። እንደዚህ ደስ ብሎኝ ሰርቼ አላውቅም። ኦልሞስት 2 ዓመት 3 ሊስን በት ዊ ዶንት ጀጅ። ዲስክቶፖቹ የመጡ ጊዜ እናስወረዳለን ብለን ብሩን ተቀብለን ወስደን ራሳችን በልተንበት አልተከፈለም ማለት ነው። ለእንትኖች ራሳቸው ቀላላ ብቻ አይደለም ያለ ጫኝና ወራጅም አለ። We listen but we don't judge። ከትናንትናው ቪዲዮ በኋላ ፈርቼ ዱባይ ወስደኝ ብያልቅሽ ነው። ክላይንቶች ፋሪስ የቅርብ ዘመዴ ነው ብዬ ወርቻ ቃል ሊስን በት ዊ ዶንት ጃጅ። አንዳንዴ 12 ፕሮፐርቲ ኢሹ ያደረገልን ቢዝነስ ካርድ እንደ ፒክአፕ ላይን ተጠቅሜበት ሰጥቼ አውቃለሁ። አንድ ቺክ 10 ቢዝነስ ሊስን በት ዊ ዶንት ጃጅ። መጀመሪያ ዛሬ በደንብ አውሩ ሳይጋባዛ የተጋበዛችኋለሁ ብያችሁ ነበር አይደል? ሸዋሸዋ ዊልስንበት ቪዲዮ እንጂ የለበቃ አይጀሽ ብድረ ከተደራረቀ ጀመረ ነው ቪዲዮ ጀጅ በሚባለው እንሄዳለን። ዊልስን በት ቪዲዮ ጀጅ እዚህ ቢሮ ምን መስተካከል አለበት የሚባለውን ነገር ለማወቅ እናንተ ይምጣ በሚባለው ነው ይሄ ቤት የጀመረው። ቪዲዮን ጀጅ ያለው ወደኋላ ነው ማንሄዷ። ስለ ነገ አላወራን። ቪዲዮን ቼንጅ አላለም። this is what they call smart management። እኔ ሰርቬይ ማኔጅመንቱን ለምን ልጠይቅ እናንተን በቂ ማድረግ ነው። ቪዲዮን ጀጅ እኮ ነው ያለው፣ ግን ቪዲዮን ቼንጅ አላለም። ያለችኝ እናቴ ብቻ ነች። ወላሂ ብሬ ሳትተወኝ ወላሂ እማዬ እኔ በጣም ነው የምወዳት። ማለቴ እኔ ያለ አባት ነው ያደግኩት። ጓደኞች እኔ አባት ምናምን ሲሉ ወላሂ እንትን አደረኩም። አባት ምናምን ያላገ ገባሽ ማለት አለ በህይወት እንድናልቆጥም አላህ ረጅም እድሜ ይስጥና ሙስሊም አይደለም ግን እንትን አይደለም። ይሄ ምንድነው ከእናቴ ጋር ነው ያደግኩት ማለት ነው። እና ለእኔ ስትል በጣም ብዙ ነገራቶች ብላለች። ማይወጥ አንዳንዴ ወላሂ በጣም ነው ምንም ነገር ይቅርብኝ እናቴ ብቻ ትስደብ ነው። ገባሻል? ወላሂ ምንም ነገር ይቅር እናቴ ብቻ ትስደብ። በጣም ነው የምወዳት። ገባሻል? ግን እኔ እዛ ጋር ደግሞ በቃ እስልምና ነው ወላሂ እስልምና ነው። ገባሽ? ይሄ እንዴት ብዬ ላስረዳሽ? በቃ አውቃሽ የገባሽበት
አላህ እናቴን ከማወቋ በፊት አላህ ሱብሃነሁ ወተዓላ እኔን ያገኛል። ገብቶሻል አይደል? እሱ ነው እኔን የፈጠረኝ እና ነገሩ ያው እንግዲህ ፈጣሪ ካለ እንገናኛለን ደግመን ከካቤ ጋር ማለት ነው። እና በዚህ አጋጣሚ በጣም እንደምወደው እና እንደማፈቅረው I love you ካቤ። አስተናጋጅና የፋብሪካ ሰራተኛ የነበረ ሲሆን በወር $1000 ደሞዝተኛም ነበር። ይህችንም እድል ያገኘው ከ22 ዓመት በፊት ቤተሰቦቹ ከሴኔጋል ወደ ጣሊያን በስደት በመምጣታቸው ነው። ገና ሲጀምር ቲክቶክ ላይ የለቀቀው ቪዲዮ 2 እይታ ብቻ ነበረው፣ ያውም አባቱና አንድ ጎረቤቱ። ይሄው ቪዲዮ ከአንድ ወር በኋላ 9 እይታና 2 ሰብስክራይበር አገኘ። ነገር ግን ይህንን ከቁብ ያልቆጠረው ካቤ ላሜ ስልኩን የቤታቸው መስኮት ላይ ያስቀመጠ ቪዲዮ መስራቱን ቀጠለ። በኮቪድ ወረርሽኝ ጊዜ ከሁለቱም ስራዎቹ ሲባረር ያለምንም ገንዘብ እና ያለምንም ስራ ካቤ ሰዎችን ማሳቅ ጀመረ። ቪዲዮዎቹ አጭርና ጣፋጭ ሲሆኑ የተወሳሰቡ የህይወት ክንውኖችን ቀለል አድርጎ ያስመለክታል። ምንም ቃል ሳያወጣ በእንቅስቃሴ ብቻ ተመልካቾቹ እንዲረዱት ማድረግ ቻለ። ቲክቶክን ከ4 ዓመት በፊት የጀመረው ካቤ ከ2 ዓመት ባነሰ ጊዜ ውስጥ 200 ሚሊዮን ፎሎወር ሲኖረው በዚህም በዓለማችን ሁለተኛው ብዙ ፎሎወር ያለው ሰው መሆን ቻለ። ይህ የ22 ዓመት ጣሊያናዊ የሴኔጋል ስደተኛ የፋብሪካ ሰራተኛና የሆቴል አስተናጋጅ በዓለማችን ውስጥ አለ ከሚባለው የፋሽን ካምፓኒ ጋር ለመስራት ተፈራረመ። በፊልም ፌስቲቫሎች እንግዳ እንዲሆን በክብር ይጋበዛል። ድንቅ ሰዎች ጋር ይገናኛል። እናም ምርጡን ህይወት እየኖረም ይገኛል። በ2 ቪው ብቻ ቲክቶክን የጀመረው ካቤ መስራት የምትፈልገውን እስክታገኝ ድረስ የሰውን ተስፋ አስቆራጭ ምክር ወደኋላ ትተ ሁል ጊዜ መስራት ትልቁ የስኬቴ ምስጢር ነው ይለናል። ይህ የካቤ ብቻ ሳይሆን የሁላችንም ታሪክ ነው። ተስፋ የማንቆርጥ ከሆነ ዓላማና ግብ ካለን መገኛችን ከከፍታው ነው። መልካም ጊዜ። ፍቅረኛ አለሽ ወይ? በጣም የምትወጂው አንድ ሰው ይላል። በላይፌ ነው በጣም የምወደው ሰው እማዬን ነው የምወዳት። በጣም የምወዳት እሷን ነው። እማዬ ማለት አያቴ ናት። አብራኝ ያው ብዙ ጊዜ ቪዲዮ ላይ የምትታየው ማለት ነው። ቆንጆዋ ፀጉሯ ረዥም እና እሷን ነው በጣም የምወደው። ያው ከራሴ በላይ ስለምወዳት እሷን ነው የምወዳት። አያቴ ናት፣ እንደ እናት ሆና ያሳደገችኝ አያቴ ናት። እወዳታለሁ። እሷን ከእሷ በላይ ማንም የለም ለኔ። እድሜሽ ስንት ነው? እድሜ ማለት ከባድ ነው ያው ለመናገር ማለት ወልታ ያው ጓደኞቼ ልደቴ አክብረውልኝ ነበር። ስንት እንደሆነ አልነገርኳቸውኝም። 22 ዓመቴ ነው። በቃ ከወንዶች ጋር ተቀያይመሻል ምንድን ነው ጉዱ ነው የሚለው። እኔ ሲጀመር ከወንዶች ጋርም ከሴቶች ጋር መቀየም አልፈልግም። ስለ ሽንት ቤት አውርቼ ነበር በራሴ ዩቲዩብ ቻናል ላይ። ወንድ ልጅ ሽንት ቤት ሲገባ አይመቸኝም ብዬ አውርቼ ነበር። ሲጀመር በመጀመሪያ ላይክ ሆም ብለን ቀልድ ነው ብለን ነግረናቸዋል። ማብራሪያ ሰጥቻለሁ፣ ለዛ ቪዲዮ ማብራሪያ ሰጥቻለሁ። ከዛ ሲቀጥል ቀልድ እንደሆነ ግልጽ ነው እና በብዛት ደግሞ ሰው ያየው ቲክቶክ ላይ ነው። ከዩቲዩብ ይልቅ ቲክቶክ ላይ ነው። ቀልድ እንደሆነ በጣም ግልጽ ነው። ወንዶችን ለማስቀየም ፈልጌ አይደለም። ሲጀመር ይሄ ተፈጥሯዊ ነገር ነው። ቀለል አድርጉት ጋይስ። እና እንደዛ ነው ወንዶቹ ቅር ያላቸው በዛ ምክንያት ነው። ግን እኔ እናንተን ለማስቀየም ፈልጌ አይደለም። ሲቀጥል እስቲ ሙሉን ገብታችሁ ዩት ነው የምለው እኔ ዩቲዩብ ላይ ሙሉን ገብታችሁ ዩት። ይሄ ኮዲስ በቃ ጀስት ድራማቲክ ነው፣ ስክሪፕትድ የሆነ ነገር ነው ይዤላችሁ የመጣሁት። ምክንያቱም እኔ ምንድነው ሪስክ በጣም ወስዳለሁ ማለት ከኋላ የሚመጣው ምንድነው ከፊት የሚመጣው ምንድነው ምናምን አይደለም። የመጣውን ነገር ተቋቁሜ ማለፍ የምችል ሰው ነኝ። እና ደግሞ የምር ደግሞ እናንተ ተሰምቷችሁ የምር የተሰማው ሰው ካለ በዚህ አጋጣሚ ይቅርታ አድርጉልኝ። ከኔ የማጠብቁ ሰዎች ካላችሁ ወዳጆቼ፣ አድናቂዎቼ በጣም ይቅርታ አድርጉልኝ። እሺ ቴንኪው። በመጀመሪያ ክፍያሽ ምን አደረግሽበት? እኔ ብዙ ነገር ነው የማደርገው። ማለት አንደኛ ነገር ለራሴ ብቻ አይደለም የምኖረው፣ ከፋሚሊ ጋር ነው የምኖረው። እኔ አጎቴ እማዬ ሆነን ነው የምንኖረው። ቤተሰብ ኃላፊነት አለብኝ። ምን አደረግሽበት ብላችሁ ብትጠይቁኝ ዲስ ታይም አላስታውሰውም እውነት ለመናገር ግን ምክንያቱም እኔ ቲክቶክ ከመስራቴ በፊት ያው ኢንስታግራም ላይ ነው በጣም ብዙ ሰው የሚያውቀኝ የነበረው። ከዛ በኋላ ቲክቶክ ላይ መጣሁት የነበረው። እንደገና ደግሞ ኢንስታግራም እየሰራው እኔ ሌላም ስራ እየሰራው ስለነበረ የመጀመሪያ ክፍያዬ ኤክሳይትድ አድርጎ ይሄን አድርግበት ብዬ ሆይ ቤት ተነስቼ ያደረኩበት ነገር አላስ ብዙ ጊዜ እኔ ጋር የሚመጡ ብሮች ቁም ነገር ላይ ነው የሚውሉት። ተመልሶላቸዋል ብዬ ተስፋ አደርጋለሁ። ፍቅረኛ አለሽ ወይ? አዎ አለኝ በሚለው እያስልኝ ማነው ምንድነው አገባቸው
ውድ ቤተሰቦቼ የዛሬ ቪዲዮ ይህንን ይመስል ነበረ። ከወደዳችሁት ላይክ አድርጎ፣ ለቤቴ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ በጭራሽ እንዳትረሱ። ቻው